ከባለቤት ጋር ወይም ደግሞ ከፍቅረኛ ጋር የፍቅር ስሜት ለመፍጠር የሚረዱ መንገዶች ዛሬ በሳቢሳ እነግራለሁ። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የፍቅር ስሜት ለመፍጠር የሚረዳህ መንገድ ምኗን እንደምትወድላት ንገራት። ስለሷ በቃ የምትወድላትን ነገር ለምሳሌ ጆሮዋን፣ አይኗን፣ ጥርሷን ሊሆን ይችላል። በእያንዳንዱ ነገር ባህሪዋን ሊሆን ይችላል። የሆነ በቃ እሷ ጋር የምትወደው ነገር አለ አይደለ? ለምሳሌ ሴትም ብትሆን የሆነ ባሏ ጋር የምትወደው ነገር አለ። ወንድም የተለያየ ነው። ሁላችንም የተለያየ ነው። የሆነ ሰው ላይ የምንወድላት ነገር አንዱ የሚጠላውን የሆነ ሰው ላይ አንዱ ይወድለታል። የምትወድላትን ነገር ቶሎ ቶሎ በየቀኑ ትንሽ ጊዜ ውሰድና ንገራት። ሁልጊዜ በቃ ማለት እንደምታደንቃት በቃ የሆነ የሚያምር ነገር የሚስብ ነገር እንዳላት ይሄ ነገርሽ እኮ በጣም ነው የምወድልሽ በላት። ይሄ ፍቅርህን ከባለቤት ጋር እንድትጠነክር የበለጠ እንድትሳሳቡ የበለጠ እንድትቀራረቡ የበለጠ ውስጥ ለውስጥ እንዴት ነው ውስጥ ለውስጥ እንድትገናኙ ስሜት ለስሜት እንድትገናኙ ያደርጋል። ሁለተኛው የንክኪ ስሜትን ፍጠርባት። የንክኪ ስሜት ማለት አብራችሁ በምትሆኑ ሰዓት የመነካካትን ምናልባትም ደግሞ ይሄ መነካካቱ ብቻ ሳይሆን አይን ላይ አይን መተያየቱ፣ አይን ላይ አይን መናበቡ ምናምን ነገር በፍቅር ስሜት ይሄ ዝም ብሎ በግልምጫ ምናምን አይደለም። በፍቅር ስሜት ነው ይሄ መሆን ያለበት። እነዚህን ነገሮች አድርግ። ሶስተኛው ቀጠሮ ይዞ ወጣ ማለት በቃ አንዳንድ ሰዎች አንዳንድ ወንዶችም አንዳንድ ሴቶችም ጥሩ ጊዜ ታሳልፉና ከዛ በኋላ ስትጋቡ መረሳሳት ይመጣል። ከዛ ይልቅ ስትጋቡ ስለ ጓደኝነት ስለነበራችሁ ጊዜ እያወራችሁ ወጣ በማለት ዘና ማለት ቀጠሮ ይዛችሁ ፈታ ማለት ይኖርባችኋል። ምናልባት እውነት ነው የሆነ ስታገቡና ከጋብቻ ውጭ ያላችሁ ያለው ነገር ተለያየ። ስታገቡ ወደ ቤት ብቻ ይሆናል ሀሳባችሁ። በቃ ቤት ስለምታደርጉት፣ ስለምትወልዱት ልጅ፣ ስለምትቆጥቡት ገንዘብ ምናምን ሊሆን ይችላል። ግን ደግሞ አንዳንድ ጊዜ አልፎ አልፎ ወጣ እያላችሁ መዝናናት ይኖርባችኋል። ይሄ ከባለቤት ጋር ወይም ከፍቅረኛ ጋር ጥሩ ስሜት፣ ጥሩ መገናኘት፣ ጥሩ መሳሳብ ሊፈጥር ስለሚችል። አራተኛው የፍቅር ማስታወሻ መላክ። የፍቅር ማስታወሻ መላክ ምንድን ነው ብትል በቃ ፈገግ የሚያደርግ ጽሁፍ ይሁን፣ ጣፋጭ የሆነ አስቂኝ የሆነ ደስ የሚል ነገር ወይም ደግሞ በቃ ብቻ የሚያስደስት ነገር አድናቆት ሊሆን ይችላል። የተለያየ ነገር የፍቅር ስሜት እንዲሰማት የሚያደርግ ነገር ሰርፕራይዝ ሊሆን ይችላል። የሆነ አበባ መላክ ሊሆን ይችላል። ቸኮሌት መላክ ሊሆን ይችላል። አላቅም ከዛም የተለየ ምናምን ስጦታ ሊሆን ይችላል። እንግዲህ መኪናም ቤትም ሊሆን ይችላል። ግን በቃ የፍቅር ማስታወሻ ፍቅራችሁን የሚያስታውስ ነገር ፍቅራችሁን የሚያለመልም ነገር ለፍቅረኛ አድርግላት፣ ለፍቅረኛ ስጣት። አንተን የሚያስታውሳት ሁልጊዜ አንተን ደስተኛ የሚያደርጋትን ነገር አድርግላት። አምስተኛው ጀብድ መፍጠር። ጀብድ መፍጠር ማለት አብራችሁ ስትኖሩ እንደ በጀብድ መኖር፣ በጀግንነት መኖር፣ በጥሩ ሁኔታ መኖር። በቃ ለምሳሌ ምሽት ቅዳሜና እሑድ አለ አይደለ? ቅዳሜና እሑድ አብራችሁ ወጣ ብላችሁ ዘና እንደማለት ፈታ ማለት ኩራት፣ አብራችሁ ስትሆኑ ኩራት እንዲሰማት ማድረግ፣ ኩርት እንድትል አንተ ጎበዝ ሆነህ መገኘት በቃ የሆነ ደስ ይላታል እሷ። ኩራት የሆነ ጀብደኝነት ማለት የአምባገነንነት ምናምን ሳይሆን በቃ ደስተኛ የመሆን ነፃነት የመሰማት ጥሩ ስሜት፣ ጥሩ ውስጣዊ ግንኙነት እንዲኖር ያደርጋቸዋል። እንዲሁም ደግሞ ከጓደኞቿ ጋር ወጣ እንድትዝናና ማድረግ። ከጓደኞች ጋር እስኪ ወጣ ብለሽ ፈታ በይ። ለምሳሌ ድንገት ደውላላ እስኪ ውዴ እንደዚህ አድርጌያለሁ፣ ምናልባት ብር ልከህላት ሊሆን ይችላል። ምናልባት ደግሞ ጀስት በራሷ ገንዘብም ሊሆን ይችላል። ግን ከጓደኞቿ ጋር ወጣ ጊዜ እንድታሳልፍ ነው። አንቺ ቤት መቀመጥ የለብሽም። አንተ ባልተመቸ ወቅት ሊሆን ይችላል ከአንተ ጋር መውጣት ፈልጋ ግን ደብሯት ሊሆን ይችላል። አንተ የለህም እንበልና ከጓደኞቿ ጋር ወጣ ፈታ እንድትል ነው። ውጭ እንጂ እኔ በሌለው ሰዓት እንደዚህ መደበር የለብሽም። ምክንያቱም አንቺ ሁልጊዜ እኔ ቃል ትወጫችም ሁልጊዜ እኔ ያለው ማለት አይደለም። እኔ በማልኖር ሰዓት እንዴት ትደበሪያለሽ? ወጣ በይ እስኪ ከጓደኞች ጋር ደስተኛ ሆኝ እስኪ ተዝናኝ ብላት። ያኔ በቃ ይሆናል አይደለም ውስጧ ደስ ይላታል። እሱ ባይኖር እንኳን ከሌላ ሰዎች ጋር እንድዝናና ይፈቅድልኛል። ምክንያቱም የኔን መከፋት አይወድም። የኔን ደስተኝነት ስለሚፈልገው ከጓደኞች ጋር ተዝናኛለኝ። ነፃነት የምትሰጥ ወንድ መሆን አለብህ። ነፃነት የምትሰጥ ነው። ነፃነት የምትሰጥ እንድትዝናና በቃ ደስ ይላል። እንድትዝናና ጊዜ እየሰጠሃት ነው። እንድትዝናና ጊዜ መስጠት ደግሞ ለእሷ በጣም ትልቅ ስሜት አለው።
ምናልባትም እኮ መውጣት ፈልጋ አንተ የለህም ጓደኞቿ ደውለውላት እንውጣ ብለዋት አይ ነው ተውት በቃ እኔ መውጣት አልፈልግም ምናምን ብላ ሊሆን ይችላል። ከዛ አንተ ደውለህ ግን ጓደኞች ከወተሽ ዘና በይ እኔ እስክመጣ እንዳይደብርሽ እንዳይከፋሽ ምናምን ስትላት የሆነ ደስተኛ የመሆን በነፃነት ወጥታ የመዝናናት ምናምን ነገር እንደዚህ አይነት ስሜቶችን ታዳብራለች። ኢቨን ሌላው ቀርቶ አንተ ባትፈቅድላትም ፈቀድክላት አልፈቀድክላት ሳይሆን ወጥታ የምትዝናና አይነት ሴት ብትሆንም ዝም ብለህ ከአንተ መጀመሪያ ቀደም ብለህ እሷ ወጥታ ከመዝናናቷ በፊት ቀደም ብሎ ያንተ ሀሳብ ቢመጣ ወጥተሽ ተዝናኝ የምትል አይነት ወንድ ቢሆን በጣም ትወዳለች፣ በጣም ታፈቅርሃለች፣ አሳቢ ነው፣ ጎበዝ ነው፣ ጀግና ነው እያለች ታስብሃለች። በቃ በአንተ ትኮራለች፣ ደስ ይላል ነው የምትልህ። ከዛ ሲቀጥል እሷ የምትወደውን አይነት አለባበስ መልበስ በቃ እሷም ደስ የሚላትን እንደዚህ አይነት አለባበስ ደስ ሱፍ ሲያምርብህ እንደዚህ ሲያምርብህ ምናምን የምትል ከሆነ ሁልጊዜ ሱፍ ለብሰ ስትሄድ ምንድን አይነት ስሜት ይሰማታል? እኔ የምወደውን አይነት አለባበስ ይለብሳል፣ ለእኔ ክብር አለው ማለት ነው። ኦኬ ለእኔ በጣም ይወደኛል ማለት ነው። ለእኔ አክብሮት ስላለው፣ ለእኔ ፍቅር ስላለው እኔ የምለውን ነገር ያደርጋል ትላለች። እኔ የምለውን ነገር ይፈጽማል። በቃ ለዛ ነው እሷ የሚያስደስታትን ነገር እሷ የምትወደውን አይነት አለባበስ ሱፍ የሚለብስ ወንድ በጣም ደስ ይለኛል ካለችህ አንተን ሀሳብህን ምናልባትም ያንተን ሀሳብ ላለመጋፋት ሊሆን ይችላል። ሱፍ ብትለብስ ደስ ይለኛል ከማለት ይልቅ ሱፍ የሚለብስ ወንድ ደስ ይለኛል ስትልህ በቃ አንተም ብትለብስ ያው ደስ ይለኛል እያለች ነው። አንተም እንደዛ ለብሰህ ባሄድ እደሰታለሁ። ምክንያቱም ሱፍ የሚለብስ ወንድ እወዳለሁ ካለች አብሯት የሚሆን ወንድ ሱፍ ቢለብስ ሞር ያስደስታታል ማለት ነው። ምናልባት አንዳንድ ጊዜ ሱፍ የማትወድ ወንድ ልትሆን ትችላለህ እኮ ኦኬ ችግር የለውም። አንዳንዴ አልፎ ግን የሆነ የሚያስደስት የሚያምርብህ ከሆነ ብትለብሰው ችግር የለውም። የማያምርብህ ከሆነ በእርግጠኝነት ነው የምነግር፣ ሴቷ በግልጽ ነው የምትነግርህ። ኖ እንትን አያምርብህ እንዲህ አይነት አለባበስ ባለብስ ደስ ይለኛል፣ ለአንተ የሚያምርብህ እንዲህ አይነት አለባበስ ነው የምትልህ። ወንዶች ብዙ ጊዜ ባለባበስ ስለማትጨነቁ ብዙ ወንዶች ባለባበሱ ከስንት አንድ ነው እንደው እንጂ ማለት እንደ ሴቶቹ አትጨነቁም ባለባበስ። እንደዛ ስለሚሆን አያምርብህም ብላ ትነግርሃለች። የሚያምርብህ ከሆነ ትቀጥልበታለህ። ስለዚህ እሷ የምትወደውን አይነት አለባበስ ብትለብስላት የተሻለ ፍቅራችሁ እንዲጠነክር በቃ ይሄ ውስጥ ለውስጥ የመገናኘት አለ አይደለ? ደስተኛ ትሆናለች። እሷም የፍቅር ስሜት ይፈጠርባታል። ከዛ ደግሞ ምን ታደርጋለህ መሰለህ? በድብቅ ማሽኮርመም ነው። በድብቅ ማሽኮርመም ማለት ፍቅረኛ ናት ኦኬ ማሽኮርመም ላይ ይጠበቅብህ ይችላል። ግን ደግሞ አንዳንድ ጊዜ ዝም ብለህ የሆነ ሰዎች ጋር ተቀምጣችሁ ጓደኞቻችሁ ምናምን ጋር ተቀምጣችሁ እንደ መጥቀስ እንደ ምናምን ስታደርጋት ምን ታስባለች መሰለህ? እንዴት ነው ሰውዬ እኔ ጋር በቃ ሌትም ቀንም ቢያገኘኝ እኔ ጋር ቢሆን ደስተኛ ነው ማለት ነው። አይገርምም? ጓደኞቹ ጋር ሆኖ ራሱ እኮ ሀሳቡ እኔ ጋር ነው፣ ይጠቅሰኛል፣ አብረን ተቀምጠን ናፍቀዋለሁ ነው የምትል። እንዲህ አይነት ሀሳብ ያድርባታል። ስለዚህ በድብቅ አሽኮርማት፣ ጥቀሳት። ጓደኞቻችሁ ጋር እየተዝናናችሁ ንካት። የሆነ ሳታስቡ ቀስ ብለህ ሰዎች ሳያዩ ምናምን ነገር ጥቀሳት፣ ንካት። በጣም ነው የምትገረምብህ። በቃ በስስት እንደምታያት ነው የምታስብ። እሷ ደግሞም እንደዛ መሆን አለበት የእውነት ከወደድካትና ካፈቀርካት። ይሄ ሞር ለእሷ የፍቅር ስሜት በአንተ ላይ ያድርባታል። ሞር በቃ ይሆናል አይደለ? በጣም ይገርማል እኮ እኔ ጋ ነው ሁሉ ነገሩ ምናምን ወደሚል ነገር ያድጋል። ስለዚህ በድብቅ ማሽኮርመም ይልመድብህ። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ሀሳብ ካለ መጻፋችሁን እንዳትረሱ። መልካም ጊዜ